ሸገር ካፌ ሸገር ካፌ ሸገር ካፌ በሸገር ካፌ ጠረጴዛ ላይ የተዘጋጀው ተከታታይ ውይይት ዛሬም ቀጥሏል። አድማጮቻችን ከኛ ጋር ያሉት ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሽኔ ናቸው። እየደጋገሙ ስለመጡ ሐሳባቸውን ስላካፈሉን በጣም እናመሰግናለን። እኛም እናመሰግናለን። ከአድዋ በኋላ በነበሩ የውስጥም ሆነ የውጭ ተጽዕኖች ያስከተሏቸው አዳዲስ ጥያቄዎች ክልከላዎች በሚመለከት የተዘጋጀው ገለጻ ለዛሬ ትኩረቱ ውጫዊው ተጽዕኖ ላይ ቢሆንም የቀሩ ሐሳቦች ስላሉ ተመልሰን ስለ ኢንቲግሬሽን ተጨማሪ ሐሳብ አለ ብለሃል ዶክተር ተካልኝ። ዮናስም ሞቢላይዜሽን ላይ ትንሽ ጥያቄዎች አሉኝ ብለሃል። ከዛን እነሳ ተስማምባችኋል? እንደውም እነዚህ ሶስቱን መወያያ መተንተኛ ሐሳቦች ይዘን ሪስቶሬሽን፣ ሞቢላይዜሽን እና ሪፎርምን ይዘን ስንሄድ መሃል ላይ እንደው እርቅ፣ ፍትህ፣ መታረቅ የሚለውን በተለይ ሪስቶሬቲቭ ጀስቲስ ወይም የፖለቲካ ፍትህ ራሱ ብለን ብናስብና ሪስቶሬሽንን ምን ያህል እንተነትነው እንችላለን። በተለይ ለይቃኑ ሲታረቁ ወደ ነበሩበት ባይመጣ ወደፊት የሚያስኬዳቸውን ስንቅ በንግግር ውስጥ የሚወልዱ ይመስላል አይደለ? ያልከነ የነበረው እሱ ላይ ትንሽ እንደው ገለጻ ወይ ምሳሌዎችም ካሉ ብታረግልን። እኔ ይሄ እንግዲህ ትንታኔያችን የፖለቲካ ጉዳይ ስለሆነ በአብዛኛው ማለት ነው እና የፖለቲካ ጉዳይ በአንድ በኩል የውስጥ የስልጣን ጉዳይ ነው፣ በሌላ በኩል ደግሞ የመንግስትና የስነ መንግስት ጉዳይ ነው። ከዛም አልፎ ደግሞ ምናልባት ከውጭው ጋር ደግሞ የውጭ ግንኙነትን ጉዳይ ነው እና በእርቅና በሰላምና ሪኮንሲሊዬሽን በሚል ነገር ሳንወስነው ፖለቲካውን ነው። ፖለቲካ አለው ይሄ እንደው አንተም ተው አንቺም ተው በሚል አይነት በቃ እንደው ለዚህ ሲባል ይሄ ይለፍ ይቅር ምናምን በሚለው አይነት በዛ ፍሬምወርክ ይሄንን መተንተን አይቻልም እያልኩ አይደለም። የኔ ፕሪኦኩፔሽን ግን ዳያሎግን ለምሳሌ በውይይት ወይም በጊቭ ኤንድ ቴክ በእንደዚህ አይነት ነገር ነው እንጂ ቁጭ ብሎ እንምከር እስቲ ምን ይሻልናል ሰላም ብንሆን ይሻላል እንዲህ አሁን እንግባበት እያልን ያለነው ፌዝ ይሄ ነው በአገራችን። ከዚህ በፊት የነበረው ግን የዚህ አይነቱ ሳይሆን በሌላ መልክ የድርድር የውይይት ኤሌመንት አለው፣ የክርክር ኤሌመንትም አለው እና እንደዚሁ ሰጥቶ መቀበል ኤሌመንት ሊኖረው ይችላል። ፖለቲካል ሪያሊዝም የምንለው በእንግሊዘኛ ነባራዊ ሁኔታ፣ ታሪካዊ ሁኔታ ተዋናያኖቹ ንጉሱንም ሆነ ንጉሰ ነገስቱንም ወይንም የአካባቢ ገዢውንም ህዝቡንም ነገሮች አስገድደዋቸው ኤግዛክትሊ ወደ ጠረጴዛ የሚመስል ነገር ውስጥ የሚገቡበት ያለን ትራዲሽን ይሄ ነው። ከዛ ትራዲሽን ወተን ወደ ምክክር ትራዲሽን መግባት አለብን ነው የኔ ፖይንት እንጂ ድሮም ቢሆን የምክክር ትራዲሽን ነበረን አይደለም። ወደ ምክክር ትራዲሽን እንግባ ስንል የሚያወኩን ነገሮች መሰረታቸው ምንድነው ብለን ከስርንያው ነው ማጠንጠኛችን ይሄ ነው ያልከን ያለው ምክክር ዲፖለቲሳይዝ ሊያደርግ አይገባም። በቃ ፖለቲካውን ወደ ሆነ እንተውና ፖለቲካው ማዕከል አድርገን እንደራደር እንመካከር የሚል ድርድር እኮ አንዳንድ ጊዜ ትንሽ አስገዳጅ ሁኔታ ሲሆን ሌላ ጊዜ የማታደርገውንም ነገር እንድታደርግ መገደድ ማለት ነው። በተወሰነ ደረጃም ደግሞ የኃይል ሚዛኑ ታይቶ ማን መስጠት አለበት፣ ማን ሪትሪት ማድረግ አለበት፣ ማን ደግሞ እና ደግሞ ሪኤስታብሊሽ ያደርግ ኦቶሪቲ ወይ ፓወር ያሸናፊው አካል በምን አይነት ተርምስና ኮንዲሽንስ ነው ያንን ማስገባት ያለ የሚለውን ነው። ባለፈውም ስትለን ስለ ኢንተግሬሽን ሲናገር ንጉሱ አፄ ምኒልክ እንደው ኢንተግሬሽንን እያሰቡ ማቆራኘትን ማሰባሰብን እያለም ነው ይሄን ታክስ ተው፣ ይሄንን ግብር አንሰብስብ፣ ይሄን ነገር ችላ ብያለሁ፣ እርቅ ብለህ ከመጣህልኝ ደግሞ እቀበልሃለሁ እና የሚሉ ትንሽ ምሳሌዎችም እየሰጠህን ነበር። ስለዚህ ፖለቲካም ስንል ኢንተግሬሽኑን በዛ ውስጥ አብሮ ሊገባ ይችላል። ወይም ደግሞ አካባቢውን ገዢ ቢሆን አይ ንጉሠ ነገሥቱ ወደ ጦርነት እየሄዱ ነው፣ ስለዚህ ይሄን ነገር ይልተውና እንዲህ ሊልም የሚል የመደራደር ነገሮች ያልከን ነበር። እውነት ነው። ይሄ እንግዲህ ተደጋጋሚ እንዳልኩት አድዋ ጦርነት በኋላ የአፄ ምኒልክ የዘውዱ ስልጣን የዘውዱ ልዕልና መጨመሩን ማየሉን ላይ ትኩረት አድርጎ በየቦታው የተደረገው ከዛ በኋላ የተደረገው ነገር ሁሉ ለዚህ ልዕልናውን ላገኘ ዘውድ መግባት እጅ መስጠት ተደርጎ ይታያል። ከዛም ተነስቶ በአገር ውስጥ ብቻ ባለው ልዕልና ሳይሆን ከውጪ ኃይሎችም ጋር ከቅኝ ገዢዎች
ኃይሎች በሁሉም አቅጣጫ ካሉትም ጋር እንደዚሁ ያሸናፊው ፍትህ ሰፍኗል ተብሎ ነው የሚጻፈው። ያሸናፊው ዲስፐንሴሽን ፍትህ የሚለው ቃል ትንሽ ነው። ጀስቲስ ተብሎ ከተተረጎመ አስቸጋሪ እና የማምዳኒ ሰከንድ ወርልድ ዋር ላይ እንደዛ ይላል። እና ይሄ ፕሮብለም ነው ያስቸገረን ያለው። ብዙ ጊዜ የብዙ ትንተናዎች መነሻ እነዚህ ነገሮች ስለሆኑ ነው ያስቸገረን ያለው። እና የውስጡን ስናየው ግን የተደረገው ነገር እና የተወሰዱት እርምጃዎች የበለጠ ከሴንትራላይዜሽን እና ከኦቶሪቲ ከሴንትራላይዜሽን ኦፍ ፓወር ኦር ዶሚናንስ ከዛ አንጻር ሳይሆን በተለያየ አይነት መልክ የውስጥ የፖለቲካ ኃይሎች የሀገሪቱን ነጻነት እና ሉዓላዊነት ለማስከበር የሚደረገውን ዋና ጥረት በማገዝ መልክ የማሰባሰብና የማቆራኘት ሂደት ነው። እሱን ነው ኢንቴግሬሽን የምንለው። እና ላሉት አደጋዎች ሴንሲቲቪቲውን በደንብ ተረድተን የተደረጉትን ፖለቲካውን በአስተዳደር ረገድ የተደረጉትን ለውጦች ከዛ አንጻር እንድንረዳቸው ባለፈው ውይይትም እኮ ታሪካችን በአብዛኛው የድርድር የሰጥቶ መቀበል ነው ትላለህ። ድርድር ነው፣ ሰጥቶ መቀበል ነው። ይሄ ነው ምክክር ሰጥቶ መቀበል የሚለው በዛ ውስጥ ያሁን ቋንቋ ስለሆነ ምናልባት ላይስማማ ይችላል፣ ምናልባት ሊሆን ይችላል ነው። ግን ሪስቶሬሽን የምንለው እኮ በተወሰነ ደረጃ ቀደም ብለው የነበሩ ከተወላጅነት የሚመነጩ የስልጣን እና የመብት ድርጅቶችንና ሁኔታዎችን በተወሰነ ደረጃ ማስቀጠል ነው። ለአዲሱ ፍላጎት ለአዲሱ ፕሪኦኩፔሽን እነሱን ማስገባት ሞቢላይዝ ማድረግ ሞቢላይዝ በመናው ለና ይችላል። ሞቢላይዜሽንም ሆኖ ሊታይ ይችላል፣ ሪስቶሬሽን ሆኖ ሊታይ ይችላል። እና እነዚህን ምናልባት በዝርዝር ስላላብራራናቸው ይችላል። በቀደም ያየነው በተለይ ዳር ሀገር ላይ በየጫፍጫፉ ከአውሮፓውያን የቅኝ ግዛት ይዞታዎች ጋር የሚዋሰኑትን አካባቢዎች በተመለከተ ነው ያየነው። እዛ አካባቢ ያለው ዩኒክ ፓርቲኩላር ሴንሲቲቪቲ ያስፈልገው ነበር። በዛ ምክንያት በኋላ ምን እንመለስበታለን። እነዚህ ነገሮች ኮንቲኒየስ የሆኑ ቲሞች ናቸው። ነገር ግን አንድ ዳር ሀገር የሚለው ነገር አሁን ስንረዳው የተገፋ የተረሳ የሚል ስሜት ማለት የሚሰጣው ቋንቋ በቃ እናሻሽለው። ጠረፍ በጠረፍ አካባቢዎች ነው የሚባለው። ያኔም ጊዜ የሚጠቀሙበት ቋንቋ ይሄ ነው፣ ጠረፍ። የውይይቱ መነሻ ግን የዳር ሀገር ነው የተረሳ ነው ከሚል አይነት አይደለም ነው የምትለን አንተ። ሴንተር ፐሪፈሪ ፍሬምወርክ የተጫነበት የፖለቲካ እይታ ነው ወይ አይደለም የሚል ይመስለኛል። ማዚማ አፌክቲቭ በሆኑ የወዳጅነትና የፍቅርና የምናምን እንደ ቋንቋ አይደለም። ፕራክቲካል ፖለቲካል ኔሴሲቲ ጠረፍ እዛ አካባቢ ያለው ነገር ያ አካባቢ በተለየ አይነት ሁኔታ እንዲታይ ያስገደዱና ሁኔታዎች ስላሉ የተደረጉት ነገሮች በዛም ልንረዳቸው ይገባል። ከዛ በመለስ ግን በቅርብ ጊዜ በንጉሠ ነገሥቱ ግዛት ውስጥ በተጠቃለሉ አካባቢዎች የተደረጉ ከአድዋ በኋላ መልክ ይዘው የመጡ አካሄዶች አሉ እና በቀደም ስንነጋገር የሆነ ይሄ ስቴት ክራፍት ይመስላል እና የፖለቲካል ኢኮኖሚ እንትን አለው ብለን እንዴት ነው ሪፎርም የምንለው? ሪፎርም ሊባል ይችላል የሚለውን ክርክር ታስታውሳለህ? ዋቴቨር ስም እንስጣቸው በየትኛውም በሶስቱ ሩብሪኮቻችን ውስጥ በየትኛው አንዳንዶቹ ከአንድም በላይ በሆነው እንትን ውስጥ ይገባሉ። ዛር part of mobilization and this they are part of restoration and they are also some of them can also be regarded as reforms እና ግን በመላት እንረዳቸው ይገባል። በቀደም ለተጠቀስነው የጠረፍ አካባቢዎችን ሁኔታ ስለሆነ እና ይሄም ደግሞ ከሌላ አቅጣጫ ከሚመጡ ሙግቶች ጋርም ደግሞ መገናዘብ አለበት። ሙግቶቹ ምንድናቸው? ከሌላ አቅጣጫ የሚመጣው አድዋ በኋላ ወደ ደቡብ በአጠቃላይ የተደረገው ምንድነው? መሬትን ኤክስፕሮፕሪየት ማድረግ፣ የአካባቢ የተወላጅነት የተደራጁ የመንግስትና የአስተዳደር የፍትህ የህግ ስርዓቶችን ማፍረስ፣ በአጠቃላይ ሴንትራል መንግስቱን የስርዓቱን ዋና አምዶች ወደ ታች መትከል የሚልና ነገር ነው ያለ። ይሄ በቅድም እንዳልኩት የገነነ የቆየ የከረመ ምሁራዊ ሆነ የፖለቲካም ትንታኔውም እነኚህ ናቸው አንዶች። እነዚህ ውስጥ አንዳንዴ በምሳሌነት የሚቀርቡትና የሚቀነቀኑት አይዲያስ ጠቅላላ ስህተት ናቸው፣ ፈጠራ ናቸው ማለት አይደለም እያልን አይደለም። ነገር ግን መሬት ላይ ያን የተደረገውን ነገር ብናይ የተደረጉት ነገሮች በተቻለ መጠን እነዛን ቀድሞ የነበሩትን የአካባቢ አስተዳደር ስርዓቶች ወደ የኢትዮጵያ መንግስት ነባር የአስተዳደር ዘይቤዎች በተቻለ መጠን የማስገባት የማያያዝ የማቆራኘት
ባለፈው የውጭውን ኔጎሽየት እንዳለው እዚህስ ኔጎሽየት ማለት እንችላለን። ኦፍ ኮርስ ኔጎሽየት እና በተለይ ከትላልቆቹ የአካባቢ ቀድሞ ነገስታት ከነበሩት ወይም በተለያየ ደረጃ ስልጣንን አማክለው ከነበሩት ባላባቶች በታች የነበሩትን ቀድሞ በአካባቢው የነበሩትን ያስተዳደርና የስልጣን አካላት ወደ አዲሱ ስርዓት ውስጥ የማስገባት ነገር በጣም ሲግኒፊካንት ነው። ምክንያቱም ያኔ ለዛ ጊዜ ተብሎ ከአድዋ በኋላ አገሪቱን በተወሰነ ደረጃ ማሰናሰል ማያያዝ ስለተፈለገ ብቻ ሳይሆን በቀጣይነት እነዚህ እስከ 1966 አብዮት ድረስ ዋናው የስርዓቱ የመንግስት ያስተዳደር ስርዓቱ ዋና አካላት ሆነው በመቀጠላቸው ነው እነዚህ ከቀድሞ ከአካባቢው ስርዓት እንዲቀጥሉ የተደረጉት ነገሮች። ለምሳሌ አሁን በብዙ የኦሮሞ አካባቢዎች ከባላባቶቹ ከትላልቆቹ አንዳንድ ቦታ ላይ ሞቲ ንጉስ ማለት ነው ከሞቲዎቹ በታች ያስተዳደር እርከኑ የተለያዩ ስሞች ያሉት ሲሆን በዋነኝነት ቆሮ ለምሳሌ ቆሮ በኋላ በአንዳንድ ቦታው ላይ ባላባት ከሚለው ስም ጋር ሲኖኒመስ እየሆነ ይመጣል። ግን ሎካል አድሚኒስትሬሽን ዋን ኪ ኤሌመንት ነው ቆሮ እና ወደ ታችም ከቆሮም በታች እንደዚሁ ያሉ ሎካል ብዙ ስም በየቦታው ያላቸው ተለያዩ መዋቅሮች አሉ። በጎን ደግሞ ለምሳሌ ሸኔ በቅርቡ አዲስ ስምና ትርጉም ተሰጠው እንጂ ሸኔ ማለት እኮ 5 ማለት ነው። የ5 የአካባቢው ሽማግሌዎች እንደ መማክርት ሆነው የሎካል አድሚኒስትሬሽን ሸኔ በጣም ኪ ኢምፖርታንት ኢንፋክት ሸኔ ሌላ ቀርቶ በደቡብ ብቻ ሳይሆን ወሎ ድረስ የቀድሞ በተወሰነ ደረጃ አሁን ፕሪዶሚናንት ሲግኒፊካንትሊ ኦሮሞ ፖፑሌሽንስ ባለባቸው ቦታዎች ሁሉ ይሄው ስርዓት ነበር የሚሰራ። ሌላ ቦታ ላይ ቡርቃ ይባላሉ ወንዘርሲ በምናምን አካባቢ ስቴት ነኝ ሎካል እንትን whatever the origin of the name ቡርቃዎች ይባላሉ እና በኋላ ለሎካል አድሚኒስትሬሽን ተጠሪዎችና ትናቸው። ስለዚህ ማዕከላዊ መንግስት ወላይታ ከምባታ እንደዚህ አካባቢዎች ስትሄድ ደግሞ ዳኛ ይባላሉ ነው ፕሮባብሊ እነኚህ ስሞቻቸው ሁሉ ቀደም ብሎ ያሉ ናቸው። ዳኛ ከዛ አዶፕትድ ይሆናቸው ዳኛ እነዚህ ዝርዝራቸው በጣም ብዙ ነው። ዝርዝራቸው በየአካባቢው ስማቸው ይለያያል። ግን አሁን እነኚህ የቀደሙ ናቸው። በኋላም ደግሞ ኢንዱሪንግ ሆነው ይቀጥላሉ። ሐረርጋ ብትሄድ ዳሚና አለ፣ ገራዳ አለ፣ መላቅ አለ። እነዚህ ዛር ሂራርኪካል የሆኑ የአካባቢው አስተዳደር ስርዓቶች ናቸው። ግብጾቹ በመጡበት ጊዜ ቀደም ብለው ሐረርን 10 ዓመት ይዘው አልነበረም። ያን ጊዜ ያንኑ ሎካል ሲስተም ኢንዶርስ አድርገው ለነሱ በሚበጃቸው አይነት መልክ አያይዘውት ነበር ከነሱ ሲስተም ጋር እና በኋላ ደግሞ የኢትዮጵያ መንግስት ስርዓት ውስጥ በሚገባበት ጊዜ ያንኑ እነዛኑ ሰዎች በአዲሱ ስርዓት ውስጥ ደግሞ ኢንተግሬት ማድረግ ነገር ይደረጋልና ኢንተግሬሽናቸው ኦፍ ኮርስ በኋላ ካድዋ በኋላ እንደውም ራስ መኮንን ሐረር ውስጥ ከጦርነቱ በፊት ይሄንኑ ቀድሞ ግብጾቹ ኢንዶርስ አድርገውት የነበረውን ስርዓት እንደገና እሳቸውም ሪኢንዶርስ ሲያደርጉት የሪኢንዶርስመንት ፕሮሰሱ ሰዎቹ ኦቶሪቲያቸውን ሌጂቲማይዝ ለማድረግ ከመንግስት ጋር ለማስተሳሰር ለማድረግ የሚከፍሉትና የሚሰጡትም እንትን አለ። ዝም ብሎ ስለተፈለገ ብቻ ሳይሆን ኢነዌይ በአዲሱ ሂራርኪ ውስጥ ራስን ለማስገባት ሁሉ የሚከፈል ትሩላል መጠምጠም ነው የሚባለው። ይጠመጥማሉ ሰዎቹ ገሌ ይሄን ከፍሎ ይጠመጥማል ገሌ በዚህ አይነት ያድርጎ ይላል የሚል አለ። በኋላ ካድዋ በኋላ እንደገና ዳግማዊ አፄ ምኒልክ በራስ መኮንን ጊዜ እንደዚህ ይሄንን የያዛችሁ ሰዎች አሁን እንደገና እንዲያድርጋችሁ ከፍላችሁ እንደገና እንድትጠመጥሙ የሚል ትእዛዝ ያወጣሉና ይሄ በዛ ኤሪያ ነው። ሌሎችም ብዙ ቦታዎች ላይ እንደዚሁ የቀደመውን ስርዓት እንዳለ እንዲቀጥል የማድረግ ነገር ሳይሆን ኦብሊተሬት አድርጎ የማጥፋት ነገር ሳይሆን የደረጃ የሚቀናነስና የሚስተካከል ነገር ባለበት አይነት መልክ ከሲስተሙ ጋር ኢንተግሬት የማድረግ ነገር ነው የሚደረገው እና ሪስቶሬቲቭ ኤሌመንትም አለው። የማጥፋት ኮሎናይዝ የማድረግ ዲስትሮይ ካልቸሩን ሙኑና የማጥፋትም አይደለም ራስን በራስ የማስተዳደር ነገር ጠቅላላ ኦብሊተሬት አድርጎ አጠፋው የሚያሰኝ አይደለም። ግን በቦታው እንዳለ ደግሞ አስቀጥለውም ሊባል አይችልም እና ይሄ about fine tuning the system ማለት ነው እና እግረ መንገዱን እንግዲህ እነኚህ ሰዎች ከታች በየደረጃው ያሉት አካላት የሁለትዮሽ ግንኙነት ውስጥ ይገባሉ ማለት ነው ቀድሞ ከነበሩት። ይሄ እንግዲህ በየቦታው ዋናዎቹ ትላልቆቹ ባላባቶች እንዲቆዩ በተደረገባቸው አካባቢዎች ብቻ ሳይሆን በሌሎችም
እንዲጠፉ በተደረገበት በጦርነት ውስጥ ገብተው ኤሊሚኔትድ በሚሆኑበት አካባቢም ጭምር ኢንተግሬትድ የሚሆኑ ሪኔጎሽዬሽኑ ጀመራል ሆነው የሚገቡ አካላት አሉ እና በመካከላቸው እንግዲህ ግንኙነቱ አይቋረጥም። ቀድሞ ከላይ ከነበሩትና ከታች ከነበሩት ማለት አይቋረጥም። ግን አሁን ደግሞ they are also at the same time ደግሞ ከማዕከላዊ መንግስት ጋር ወይም አካባቢው በኢትዮጵያ መንግስት ሹማምንት ጋር የሚያገናኝ እንትን ውስጥ ይገባሉ። ስለዚህ እንደዚህ አይነት ኮምፕሌክስ የሆነ ነገር ነበር የነበረው ነው። እነዚህ ቆይተዋል ማለት ነው እስከ 66 አብዮት እስከ መጨረሻው ድረስ እና ምናልባት አሁንም አይገርመኝም አንዳንድ ቦታ አሁን ሁሉ ከሆነ በኋላ ነገሌ ወይም የገሌ አባት ዳኛ ነበሩ ኦር ቆሮ ነበሩ ኦር ዳሚና ነበሩ ምናምን ቢባል አይገርመኝም። እንደ ፕሮፌሰር በየነ ጴጥሮስ እኮ የነባሪ ሆነው አስተዳደር የንጉስ ልጅ ናቸው የሚባሉ አይደሉ እንዴ? በዛ እኮ ነው እንግዲህ ማን ሰዎች ሊኔጃቸውን በዛ ትልላል። ግን ይሄ ከአድዋ በኋላ ሲስተማታይዝ ለማድረግ አስተዳደርና ገቨርንመንትን እና የፖለቲካ ግንኙነቶችንም ሲስተማታይዝ ለማድረግ የተካሄደበት እና ከማማከል ይልቅ በማቆራኘት እሳቤ ልንረዳው የሚገባ ማስተሳሰር ማቆራኘት ኢንተግሬሽን እንግዲህ በዛ ለማለት ነው እና ሌሎችም ብዙ እንደዚሁ የኢንተግሬሽን ይሄ ብቻ አይደለም መልኩ በተለያየ ደረጃ እንግዲህ ግንኙነቶች በተለያዩ ያስተዳደሩ የግዛት አካባቢዎች በላቸው ወይም የተለያዩ ኮሚኒቲስ መሃል በላቸው ወይም በተለያዩ የጂኦግራፊ ክልል አይነት ድርጅቶች መሃል በላቸው የጎንዮሽ ግንኙነቶች ደግሞ እንደዚሁ እንዲጠነክሩ አላስፈላጊ ግጭቶች ቀድሞ በነበረው አይነት ሊቀጥሉ እንደማይችሉ ማድረግና በየቦታው መናቆሮችን መገፋፋቶችን ግጦሽ መሬት ፍለጋ ሊሆን ይችላል እሱ ሊሆን ይችላል የኔ ሰዎች ወደዛ ወሰደብኝ የማስገበር የገሌ መጥቶ የኔን አካባቢ ጥፋት አጠፋ እንደዚህ አንዳንዴ እስከ ጦርነት ድረስ የደረሱ ግጭቶች ይፈጠራሉ እና እነዛ ነገሮች እንዲቀንሱ የተጋጩ ሰዎች ገዢዎቻቸው እንዲታረቁ እንዲነጋገሩ እርቅ ልቅ አለ ዳግማዊ አፄ ምኒልክ በጣም ብዙ ጊዜ ደብዳቤ ይልኩ ነበር በሰሜንም በደቡብም ያሏቸው የአካባቢ ገዢዎች በተለይ እነኚህ በተወላጅነት ከሚመጣ የስልጣን ምንጭ ቦታውን ይዘው የነበሩ ሰዎች አንዳንድ ጊዜ በተለያዩ ምክንያቶች ይገፋፋሉ እና ግጭቶች ይፈጠራሉ አንዳንዴ መዘራረፍም ምናምንም ሁሉ ይሄዳሉና ይሄ ነገር እንዴት ይሆናል እናንተ መደማመጥ ሲገባችሁ በተለይ በድንበር አካባቢ ያሉትንማ እንዴ እናንተ በድንበር አካባቢ ያላችሁት ሰዎች አካባቢውን አትረዱም ወይ ሁኔታውን አትረዱም ወይ እናንተ መተባበር ሲገባችሁ ምንድነው እናንተ እዚህ ውስጥ ደግሞ ፋጠጡት የምትጣሉት በነ ዋክሹም ጋንጉልና በነ ደጃዝማች አብርሃ እንደዚህ ላይ ትግራይና በነ ደጃዝማች ጆቴና በነ ሼሆጆ መሃል እነዚሁ በደጃዝማች ገብረ እግዚአብሔርና በአባጅፋር ምናልባት አባጅፋርና ደግሞ የየም ባላባት የየም ገዢዎች ነው በኋላ ደጃዝማች ገብረ መድህን የሚባሉት በእነሱ መሃል ያለ ስለዚህ የጎንዮሽ በሊቃን በመሪዎቹ አካባቢ መሪዎች መካከል ያሉ የድንበር የተለያዩ ሰላማዊ ያልሆኑ ፉክክሮች ምናምን ቢኖሩ ማከላው እነሱን ሬጉሌት ማለት እና የእርቅ ቋንቋ በዛ በጣም እንትን ነው እና ሽማግሌዎችም አንዳንዴ መልምለው አሁን ቢተወደድ መንገሻ አጥቃምና ደጃዝማች ስዩም ጎጃም ውስጥ እንደዚሁ የዳሞትና በእነሱ መሃል ግጭት ሲፈጠር ዳግማዊ አፄ ምኒልክ ሽማግሌ ልከው እነማን ከየት ተመርጠው አስቀምጠው ሊያነጋግሯቸው እንደሚገባና እዚህ ዳያሎግ እንደሚያስፈልግ ማለት በፌደራሊዝም ቋንቋ ኢንተርገቨርንመንታል ሪሌሽን ነበረ በያን ሬጉሌት የማድረግ ስራዎች ይሰራሉ የዛሬ ኩነት አይደለም የነበረ ነው ማለት ስቴቢሊቲ በጣም ኢምፖርታንት ነው በሚል ነው እና አሁን ይሄ ሁሉ ሲሆን በየቦታው ብዙ ነገር ፍሎ ያደርጋል ማቴሪያል ጉድስ ፍሎ ያደርጋሉ በስጦታ መልክ በሽልማትና በማረግ በመስጠት መልክ ሰዎችን ፕሮሞት ማድረግ እና ሲወገዱም ደግሞ የሚወገዱበት ሁኔታ እና የክብር ዕቃዎች አላላክ በጣም ሲግኒፊካንት የሆነ ሚና ይጫወታል እንደው ዝም ብሎ አይደለም አንድ ሰው አንድ ማረግ ሲሰጠው አብሮት የሚሰጠው የማረጉ ምልክቶች አሉ ዛሬ ብቻ አይደለም ማረግና ሜዳሊያ ምናምን ተከሻላ የሚለጥፈው የሚደረገው ያኔ በጣም ኪ ኤሌመንት ነው እና በየቦታው እነዚህ ነገሮች አላላካቸውን እና ከየቦታው የሚመጣው ነገር ኦፍ ኮርስ ኢምፖርታንት ነው በዛ እና የጦር መሳሪያዎችን የሚያካትታል እንዳልኩት ብዙ የክብር ዕቃዎች እና ይሄ ቱ ዌይ ዳያሎግ ሌላ ብዙ ማቴሪያል ትራፊክም አለው አብሮት የሚሄድና ተነሚል እና ፓርት ኦፍ ዘ ስቶሪ ኦፍ ኢንተግሬቲንግ ይሄም ጭምር ነው እና እዛው ላይ ቅድም እንዳልኩት
የእርቅ ጉዳይ አለ። ሌላ ቀርቶ ማስታጠቅ ሁሉ አለ። ስልጣን ላይ ያሉትንና ባለማዕረጎቹንና ተወላጅ ባላባቶቹን ብቻ ሳይሆን ከዛም ለየት አድርጎ በአዲስ መልክ የማዕከላዊ መንግስቱ ወይም የዘውዱን ስልጣን በአካባቢው የሚያሳዩ አካላትን የማደራጀትና መሳሪያ ድረስ ማስታጠቅ አካሄዶች አሉ እና አዳዲስ ሰዎች ይመለመላሉ፣ ይታጠቃሉ። ስለዚህ አንዳንድ ጊዜ ሶስቱም ሞቢላይዜሽንም ሪስቶሬሽንም እቺ ደግሞ ሪፎርም ብለን ያለ እቺ ሞቢላይዜሽን አንደኛው ሪፎርም ሁለተኛው ሪፎርም ወይ ሞቢላይዜሽንም አለው አዳዲስ ኃይል ሪክሩት አደረገ ማለት ነው። የማዕከላዊ መንግስቱ ተወካይ ማለት ነው። የዘውዱ ተወካይ ነው አሉ፣ የዘውዱ ተወካዮች አሉ፣ የሚሾሙ ሰዎች አሉ፣ የራሳቸውን ሰዎች ይዘው ይሄዳሉ። የመንግስትም ጦር አለ፣ በቁጥር ጦር ይቀመጣል በየቦታው ብለናል። በተጨማሪ ከተወላጆቹ ባላባቶቹና ቀድሞ የተወላጅነት ስልጣን አለን የሚሉትን ሰዎች እነሱ በላኳቸው አይደል ከዚህ በተለያየ አይነት መልክ መልማዮችም ተልከው ወይም እዛ ያሉ ሰዎች እስቲ እንደው መልምሉና ላኩልን በሚል የሚያስታጥቋቸው አሉ። እና አሁን ለምሳሌ በ1900 ዓመተ ምህረት አዛዥ ባደግ ወላይታ ውስጥ የአጼ ምኒልክ እንደራሴ ወይም አዛዥ ናቸው። ምናልባት የጦሩም አዛዥ ሊሆኑ ይችላሉ። እና ጥቅምት ላይ 1900 ዓመተ ምህረት ደብዳቤ ጽፈውላቸው እስቲ ከወላይታ ደናውን ሰው መርጠን ጠመንጃ የማስይዘው ነኝና ሽማግሌ ያልሆነው ባላባት ወይም የባላባት ልጅ ሌላም ደና ሰው መሬት ያለው 500 ያህል ሰው እንዲመረጥ ይሆን። ነገር ግን ሰውን አይተን ጠመንጃውን እንድንሰጠው ያለው የተመረጠው ሰው እናንተ በምትመጡበት ጊዜ ከናንተ ጋር እንዲመጣ ይሁን። እዚህ ድረስ አዲስ አበባ ድረስ መጥተው ዝም ብለን ጠመንጃ አንልክም፣ ሰውን እያየን እንድናስታጥቀው ላኩልንና እናንተ ስትመጡ አብሮ አዲስ አበባ ድረስ ይምጣ። ይሄ እንግዲህ ጥሩ ምሳሌ ነው። 5 ዓመቱ ማለት ነው ወላይታ በዘመቻ ወደ ኢትዮጵያ እንዲገባ ከተደረገ ማለት 87 እንደዚህ ነው። በ1887 ነው እዛ የነበረው ዘመቻ እና 10 ምናምን ዓመት መሆኑ ነው። በዚህ ውስጥ እንግዲህ አሁን ሎካል ሎያልቲን ለማጠናከር እንደዚህ ይሄ በብዙ ቦታዎች ላይ ተደርጓል። ዝም ብለን የወላይታን ኤግዛምፕል ጠቀስን እንጂ እና ሌላው እንግዲህ ይሄ ሁሉ ሲሆን አንዱ ሲግኒፊካንት ኤሌመንቱ በቀደም እንዳልነው የዳኝነት ስርዓቱ አለ፣ የአቤቱታ ስርዓቱ አለ። እንደገና የሚለው እሱ ነው። መንግስት ቀጥታ ዘውዱ ማለት ነው ቀጥታ የተለያዩ የስልጣን አካላቱንና የወታደራዊ ተቋማቱንና ኃይሎችን ብቻ ሳይሆን ከህዝቡ ጋር ተራው ህዝብ ጋር በዛን ጊዜ ቋንቋ አንዳንዴ ባላገሩ አንዳንዴ ደሃው ከሚባለውም ጋር የሚገናኝበትን ምክንያቱም ለአቤቱታውም ሆነ ለተለያየ ለሚሰማው ያስተዳደር በደልም መልስ በመስጠትም መልክ ይሁን በተለያየ ደረጃ ይህንን ቁርኝቱን ለማጠናከርም ይሁን የፍትህ እና ደግሞ የመልካም አስተዳደር ዛሬ በሚባለው አይነት መልክ መደረግ ባለባቸው ነገሮች ላይ ኢንተርቪን ያደርግ ነበር እና በጣም ብዙ የዳግማዊ አፄ ምኒልክ አዋጆችና ደብዳቤዎች ብዙ ቦታ ላይ ተወላጅ ባለስልጣናቱም ይሁን ከዚህ ከመሃል ተሹሞ ሄደው እዛ በየቦታው ያሉ ባለስልጣኖችም ይሁን የሚያደርሱትን ያስተዳደር በደል እና ከልክ ያለፈ እርምጃ በመተቸት እና እነሱን ሲያስወግዱ ሆነ እነሱን ሲቆጡ በዳዮቹን ሲቆጡ ህዝብ ጋር በሚደርስ አይነት ዲስኩር ነው ሲያደርጉ የነበረው እና ይሄም አዳዲስ መስመሮችን የመፍጠርና ምንም እንኳን የሰው ዜግነት አሁንም በቀደም እንዳለው እንደተበታተነ የቤተክርስቲያን ዜጋ እዚህ የአንድ ባላባት ዜጋ እዚህ የአንድ የመኳንን ዜጋ እዚህ የመንግስትና የዘውዱ ዜጋ ቢባልም እንዲበታተንም ህዝብን እንደ ህዝብ አድረስ የማድረግ ባላገርና ደሃ በሚለው ኮንቴክስት ማለት መልክ ይደረግ የነበረ አዲስ ፖለቲካል ተግባቦት ዲስኮርስ ጅማሮች አሉ እና እነዚህ በጣም ብዙ ቦታ ላይ ይታያሉ። አንዳንድ ሃይ ፕሮፋይል የሆኑ ሪሙቫል አሁን ለምሳሌ ወለጋ ውስጥ ደጃዝማች ጆቴ ከልክ በላይ በብዙ ነገር ሄደው ሰውን እንዲህ አድርገው ስቃይተው ሰውን ገርፈው ብዙ ሰው ጉዳት አድርሰው እንደዚህ የመንግስትም ኦፍ ኮርስ ከጎኑ ደግሞ የመንግስትንም ገንዘብ አጥፍተው አጉድለው እንደዚህ የሚልም አለበት። ብዙ ተደረጎባቸው ሪሙቭድ ሲሆኑ ለምን ሪሙቭድ እንደተደረጉ ወላይታም ውስጥ እንደዚሁ በተወሰነ ደረጃ ቀደም ያለው ኤስታብሊሽመንት አባላት ሪሙቭድ ሲሆኑ በአስተዳደር በደል ተዘርዝሮ ምን እንዳደረጉ ተዘርዝሮና የተወሰደው እርምጃ ለህዝቡ ሲባል ተደርጎ የተወሰዱ እርምጃዎች ናቸው በሚል መግለጫው አስፈላጊ ሆኖ ነው የሚደረገው። ዝም ብሎ እዚህ በመሃል በሚደረገው የፖለቲካ ውሳኔ ወይም የፍትህ የህግ ውሳኔ ብቻ የሚቀር አይደለም። ዘውዱ ለአስፈላጊ
ሆኖ አገኘው ለህዝብ ራሱን እርምጃዎቹን ለመግለጽ እና ይሄም ኢምፖርታንት ነው። ኢንቴግሬሽን ባልነው ፕሮሰስ ውስጥ በዛ ሩብሪክ ውስጥ የሚገባ ነገር ነው። ይሄ ነገር በእንገለብጠውስ ዘውዱ ላይ ያለው አካባቢ ያሉት ንጉሱን ጨምሮ ህዝቡን ማናገር የመፈለግና የማሳየ ያንን የማድረግ ሁኔታ አለ። ህዝቡስ ወደ ማዕከላዊ መንግስት የማየት እና የመናገር ሁኔታዎች ጀምረው ነበር ማለት ነው። ያው ነው አቤቱታ ምልህ ኮስ ነው። አቤቱታ በቀደም ያነበብነው አይደለም እንዳንመጣ ከለከሉን፣ ጠፍተና የመጣ ነው። በኋላ ደግሞ እየገነነ ነው የሚመጣው። በአፄ ኃይለ ሥላሴ ጊዜማ ዋናው የመንግስት ፖለቲካና አስተዳደር ዘይቤ ስለነበረ ህዝቡን ለመረጃም ጭምር ግባት ጭምር የህዝቡን በተወሰነ ደረጃ በተለያየ ደረጃ ተሳትፎ የሚጠይቅ ነገር ስለሆነ አለ እና ኢንክሪዚንግሊ ደግሞ ሰውም ኮንሽስ እየሆነ ይመጣል ማለት ነው። ይሄ እዚህ አካባቢ ያለው የስልጣን አደረጃጀት የመጨረሻው አይደለም እና በተገኘ ቀዳዳና መንገድ ከማከልም ወደ መሬት እና ሎካል ኦቶሪቲስ ኦፍ ኮርስ ወደ ሰው ወደ ማከል እንዲሄድ አይፈልጉም እና በየቦታው የሚፈጥሩት መሰናክል አለ። ያንን አልፎ ሰው ወደ ማከል መጥቶ ለዛ ግብረ መልስ ባገኘ ቁጥር ይሄ የህዝቡን ኮንሽስነስ ይጨምራል ነው አለ። ይሄ ዝም ብሎ የሚተው አይደለም። ስለዚህ ዲያሎጂካል ስንል በጣም ውስብስብ የሆነ ከላይም ወደ ታች ከታች ወደ ላይ የጎንዮሽ ያሉ ምናልባት የትየሌለ የሆኑ መድረኮች ጠረጴዛዎች ያሉበት የፖለቲካ ሁኔታ ነበር እና በተለይ ይሄ መልኩን ያዘው ከአድዋ በኋላ ነው በተፈጠረው እና የአድዋን ውጤት አድዋ ምንን ፈቀደ ምንን የግዳለ ምንን ከለከለ የሚለውን ነገር እንደ ማዕቀፍ ወስደን የምናየው ነው። ያን ጊዜ ነው ፕሌስ የተቀመጠው። ውጫዊ የሆነውን ነገር ከመመልከታችን በፊት የሚነሱ ነገሮች ካሉ ወደዛ ከመሄዳችን በፊት እሺ ይሄ ሁሉ እየተካሄደ ያለ እንግዲህ በተለያየ መልክ በሞቢላይዜሽን ሊታዩ የሚገባቸው እንቅስቃሴዎችም እንደዚሁ ተደርጓል ብለናል አይደለም። ሞቢላይዜሽን በቀደመው ጊዜ ከአድዋ በፊት እንግዲህ ያው ዋናው ሞቢላይዜሽን የጦር ሞቢላይዜሽን የጦርነትና የስንቅና ትጥቅ ማደራጀት ነው የነበረው። ጦርነቱ በኋላ በተለያየ ደረጃ የጦር መሳሪያዎችም ሆነ እና ምናልባት ጦርነት ቢመጣ በየቦታው የሚደረገውን ነገር የሚያግዝ የስንቅ ድርጅት ምናምን እንደዚህ ነገሮች ያሉ ቢሆንም ዋና ትኩረቱ ለጦር እንቅስቃሴ የሚፈለግ ሞቢላይዜሽን አልነበረም። ነገር ግን በተለያየ ደረጃ መንግስት የሚያሰባስበው የሚያንቀሳቅሰው ብዙ ነገሮች ነበሩት እና በዋነኝነት የሰው ኃይል እና እንደዚሁ ደግሞ የማቴሪያል በሰው ኃይልም በቁሳቁስም በሪሶርስም በገንዘብም በደረጃ የሚያንቀሳቅሰው ነገር እንዳለ አይቶ እነዛን አጥቶ በሰፊው የሄደበት ሁኔታ ነው የነበረው በዛ ጊዜ። በተለይ ብዙ ሰው የማያውቀው እና ዳግማዊ አፄ ምኒልክ ከአድዋ በኋላ ብዙ ጊዜ ያጠፉበት ጥረት ቀደመው ጊዜ ከብት ማለቅ እና ከዛ ጋር ተያይዞ በሽታ ጋር ተያይዞ ደርቅ ረሃብ ብዙ ችግር አልነበረም በአድዋ ኢሚዲየትሊ ከዛ በፊት እና በተለያየ ደረጃ ደግሞ ከዛም በኋላ በደረሱ ችግሮች በህዝብም በበሽታም ብዙ ሰው አልቋል እና ዲፖፑሌትድ የሆኑ በጣም መጎዳታቸው የተነሳ በጊዜው ቋንቋ ወደ ምድረ በዳነት የተለወጡ ያሉ በተለይ የሰሜን ኢትዮጵያ ክፍሎች አካባቢዎች ነበሩና እነሱን መልሶ ለማቋቋም እነሱን መልሶ ለማደራጀት ሪሃቢሊቴት ለማድረግ የሰው ኃይልና ሀብት ሰብስቦ እነዚህ አካባቢዎች ላይ ዲፕሎይ ለማድረግ የተደረገው ጥረት ነው። በተለይ በዚህ ረገድ አንዱ ትኩረት አድርገው ዳግማዊ ምኒልክ የሰሩበት በጌምድርና ጎጃምም ጭምር በተለይ በጌምድር በጣም እዛ ላይ ትልቅ ትኩረት አድርገው ጉዳቱ ኃይለኛ ስለነበር እዛ የደረሰው እዛ ላይ መልሶ የማቋቋም ብዙ ጥረት አድርገው ነበር እና ሊትራሊ ከአካባቢው ከደቡቡ የአገሪቱ ክፍል ሰዎችን ሰብስበውና ሞቢላይዝ አድርገው ሰሜን ሄደው ሴትል እንዲያደርጉ ብዙ ጊዜ እኛ ሀገር የሚወራው ከሰሜን ወደ ደቡብ ሰፈራው እንደዛ ሪሴትልመንት ወደ ታች ነው ሰፈራው ወደ ታች ነው ነው የሚደረገው። ግን እሳቸው በተለይ በጌምድርን ያኔ ይባል የነበረውን አካባቢ መልሶ ለማቋቋም በጣም ብዙ ጉዳት ደርሶበት ስለነበረ ለማቋቋም ከየቦታው ሰዎችን የሆነ ፎርሙላ ስትሪክትሊ ፎርሙላም ባይሆን ከየቦታው
መቶ ሰው ከነ ሚስቶቻቸው ዝም ብሎ አይደለም ዝም ብሎ እንደ ኮንስክሪፕት ሌበር ሳይሆን ሪሴትል ቤተሰብን የሚያጨምረ ነገር እንዲያደርጉ ብዙ እንቅስቃሴ አድርገዋልና ለደቡብ በየአካባቢው ለምሳሌ ከነ ሼክ ሆጆሌ ሀገር ጀምሮ ወላይታ በሁሉም የኦሮሞ ተናጋሪዎች አካባቢዎች ከዚህ ኤግዛምፕትድ የሆነ የለም። ኦፍ ኮርስ ሎካል ኮንዲሽንስ ሊኖሩ ይችላሉ ማያስችላቸው ግን ለዚህና አሁን ለምሳሌ ለቤኒሻንጉል የተጻፈው ደብዳቤ ነው። በጌምድር የሚባለው ሀገር ከብት ካለቀ ወዲህ ሳይታረስ ቀርቶ ጠፍ ሆኗል። አሁንም ከብትም ገበሬም ሰድጄ በጌምድርን አቀናለሁ ብያለሁና አንተም ገበሬም የሚሆኑ የቤኒሻንጉል ሰዎች ከነሚስቶቻቸው ከዘመድህም ከወዳጅህም ፈልገ እንድትሰድልኝ ይሁን። ቁጥሩን ግን እኔ ይህን ያህል አልልህም፣ የተገኘልህን ያህል ስደድልኝ። አንዳንድ ቦታ ላይ ደግሞ እንደዚህ 100 ሰው እንደዚህ ይላሉና ለምሳሌ ለነ ወላይታ ቅድም የጠቀስናቸውን አዛዥ ባደግን ምን ብሎ ያዟቸዋል? በጌምድር ከብት ካለቀ ወዲህ ሳይታረስ ቀርቶ ጠፍ ሆኗል። አሁንም ከብትም ገበሬም ሰድጄ በጌምድርን አቀናለሁ ብያለሁና አንተም ለዳኛ ነግረህ ቅድም ያልናቸው ዳኛዎች አሉ ለዳኛ ነግረህ ገበሬ የሚሆን 100 ወንድ ከነሚስቱ እንዲመጣልኝ ይሁን። ሲመጣም ያው ዳኛው ከዚህ ድረስ ይዞ መጥቶ ለኔ ያስረክብ ብሎ ሰው ላክልኝ ብሎ ተቀምጦ መጠበቅ አይደለም። እነማን ሪክሩት እንደሚያደርገው ይዘዋቸው እነኚህ ሰዎች ሊትራሊ ይዘዋቸው መጥተው ለኔ እንዲያስረክቡና እኔ ከብትም ጨምሬ ሌሎች ማቋቋሚያ ነገሮችን ጨምሬ እኔ ነኝ ወደዛ ልኬ ይሄ ለሁሉም ለራስ ተሰማ ለደጃዝማች ጆቴ ለደጃጅ ገብረ እግዚአብሔር ለደጃጅ ደምሰው ለአባ ጅፋር ለደጃዝማች ለማ የአርሲ አካባቢ ተነበሩ ለደጃዝማች ብሩ እና ለአዛዥ ባደቅ ቅድም እንዳልኩት ሚኒንግ ኦል ኦቨር ዘ ሳውዝ እና አም ሹር ለሐረርም እንደዚሁ ተልቋል። ግን ሲግኒፊካንት ኤሌመንቱ ምንድነው? ከአድዋ ዋዜማና ከአድዋ ጋር ተያይዞ በደረሰው ቀውስ በሰሜኑ የሀገሪቱ ክፍል የተፈጠረውን ሁኔታ መልሶ ለማቋቋም ሲባል የሰው ኃይል ጭምር ከደቡብ ኢትዮጵያ አሰባስቦ ወደ ሰሜን የመላክ ነገር ተሞክሮ እንደነበረ የሚያሳዩ መረጃዎች አሉ። ምን ያህል ስራ ላይ ዋለ፣ ምን ያህል ሰው ሄደ እና የዛው ውጤት ከነማያቶቹን ከዛ የሚጠቅስ ማን አለ? እሱ እንግዲህ እና እንዲህ አይነት ነገር አለ እና ሊትራሊ ሪሃቢሊቴሽን ሞቢላይዜሽን ግን ከቀደም ለጦርነት ከሚካሄደው ሞቢላይዜሽን ለየት ያለ ምናልባት ለልማት ለማቅናት የሚለው የራሱ ትርጉም እዚህ አለው። ለዛ በሚሆን ጉልበትንም ሰውንም ሀብትንም የማንቀሳቀስ ነገር ሆኗል። ሞቢላይዜሽን ባህሪውን ይቀይራል። ለዚህ ነው ታሪክ የጽንሰ ሐሳብ እስረኛ አይደለም። ታሪክ ራሱ ጽንሰ ሐሳብን መነጽር መሆን ማለት መስታወት መሆን አለበት ማለት አለ አይደል? ጽንሰ ሐሳብና ቲዮሪ ይዘን ታሪክን ከምንተነትን ታሪክን ይዘን ጽንሰ ሐሳብ መቅረጽ ይሻለናል። አሁን ሞቢላይዜሽን የምንለው ባህሪውን ቀየረብን እዚህ ጋር ስንመጣ። ስለዚህ ታሪኩ ላይ ቆመን ሌላ የጽንሰ ሐሳብ ትንተና ያስፈልገናል የሚል ትምህርት በሚሰጠን ይመስላል። አሁን እንግዲህ ሞቢላይዜሽን ሌላ መልክ ይይዛል። የጊዜ ሁኔታ የግድ የሚለውን እንደዚሁ ዝም ብሎ ደግሞ አሁን ጎጃም ውስጥ የተሞከረው ሌላው ከብት ሰብሰብ አድርጎ ልኮ ጎጃም ለባላገሩ ብዙ ቦታ ላይ ጉዳት ለደረሰባቸው አካባቢዎች ለመስጠት ሙከራ መደረጉን የሚያሳዩ መረጃዎች አሉ። ያኔ እንደውም ብዙ ቦታ ላይ ገበሬው ህዝቡ አላመናቸውም። ለምንድነው ከብት የሚሰጠን መንግስት ነው በኋላ ሊለን ነው ምን ሊጠይቀን ነው ምናምን ብለው እንደው አጼ ምኒልክ ግድ የለም እንደው ምናልባት ነው ጨርሰን መስጠታችን አልታየው ይሆናል ምንም ላንጠይቅ ዝም ብለን የሰጠን መሆኑን አላመነ ስለሚሆን እንዲያምን አድርጋችሁ እንደው መንገድ ፈልጋችሁ ስጡ። እንግዲህ እምቢ ካለ ደግሞ በቸስ እንደምታውቅ አድርግ ይላሉ ለሚጽፉላቸው እና በየቦታው እንደዚህ አይነት ሞቢላይዜሽን አለ እና ይሄ ብቻ ሳይሆን እንግዲህ ለሌሎች ደግሞ እንደዚሁ ብሔራዊ አስፈላጊነት ያላቸው ሌበር ሪኳየር የሚያደርጉ የመንግስት ፕሮጀክቶች እንደዚሁ የሰው ኃይል የማደራጀት እና የማሰባሰብ እንቅስቃሴዎች ነበሩ። አንዱ ለምሳሌ መንገድ የባቡር መንገድ በየቦታው ለመስራት ኢንትረስቲንግ ነው።
አሁን የአዲስ አበባን መንገድ ለመስራት አዲስ አበባ ላይ መንገድ እንሰራለን እናሰፋለን መንገድ እና ለዛም ሌበር ያስፈልጋል እና ከዚህ አካባቢ ሰዎች አምጥታችሁ ዋካችሁ ላኩልን ሰው ያስፈልገናል ይሄ ትልቅ የከተማ ልማት ስራ እንሰራለን ብለው ትልቅ ፕሮጀክት እንደነበረ የሚያመላክቱ ነገሮች አሉ። አሁን የሰው ኃይሉ ከየት መጣ? የሰው ኃይሉ ከተለያዩ ከተማ እንሰራለንና ሰዎችን ከዚህ በዚህ ቦታዎች አምጡልን ተብለው ሰዎች መጥተዋል። ከደቡብ የድልድይ ስራ የአባይ ድልድይ ስራ ለምሳሌ የአባይ ድልድይ ስራ ያን ጊዜ እንግዲህ ከያካባቢው ያሉ ሰዎችን አደራጁና አሰምብል አድርጉና ተራ አስገብታችሁ ምክንያቱም ብዙ ጊዜ እዛ ቦታ ላይ ከቆዩ ሰዎች ንዳድም ስላለ በረሃነትም ስላለው አንድ ችግር ያጋጥማል በሚል እንደዚህ ሰዎችን የወርቅ እና ሌላ የማዕድን ቁፋሮችን በተለይ በምዕራብ ወለጋ አካባቢ ሲደረግ ኦፍ ኮርስ ኮንትራክት ይዘው የሚመጡት ፈረንጆቹ ናቸው። በተለይ እንግሊዞቹና ሌሎች የዳግማዊ ምኒልክ ወዳጆች ኮንትራክት ወስደው ይሄዳሉ። ግን በሌበር ያስፈልጋቸዋል ሎካል ሌበር ያስፈልጋቸዋል እና እሱ ደግሞ በኪራይ አይደለም ኪራይ ነበር የሚባለው ያኔ በደሞዝ ሰውን ሌበር ተሰለም በኪራይ ያሰሩ ነው የሚባለው እና በኪራይ ሳይሆን በሰዎቹን አቀርበውላቸው ኮንስክሪፕት አድርገው ማለት ነው አድርገውላቸው ሰዎች እዛ እንዲሰሩ ከተወሰነ በኋላ ደግሞ እንደዚሁ የለዋወጡ በክፍያ ነው የሚሰሩት የስሌቭ ሌበር አይደለም። ይሄ ነው በኋላ ክርክር ነበር። ፈረንጆቹ ኮንትራክት ይዘው የሚመጡ ሰዎች የፎርስድ ኤሌመንት አለው። በኋላ እንመጣለን። እነኚህ ሰዎች ወደ ሰሜን የሄዱትም ሰዎች ከነሚስቶቻቸው ይሄዱ የተባሉትም ሰዎች ለመንገድ ስራም የሚመለመሉት ሰዎች ለድልድይ ስራም ለቁፋሮም ለማዕድን ስራም የሚመጠሩ ሰዎች ወደውና ፈቅደውና ገንዘብ ተሰጥቷቸው አይደለም የሚመጡት። አንዱ ትልቁም ብዙ ጊዜ በዳግማዊ ምኒልክና በእነኚህ በአካባቢው ሹማምንቶቻቸው መሀል የነበረው ልውውጥ ምንድነው? እነኚህ ሰዎች መጥተው የኛኑ አስገድደን የምናቀርበውን ህዝብ ጉልበት ተጠቅመው አምርተው ለሰውም የማይከፍሉት ከሆነ እኛ ምንድነው የምንጠቀመው? ለኛም ብዙ እንትን አናገኝም የሚል እንትን አለና አንዳንዶቹ ፕሮጀክቶች አስቸጋሪ የሆኑትም በዛ ምክንያት ነው። ይሄ እንግዲህ አገራዊ ፕሮጀክት ነው ስለዚህ በሚል ነው ሁሉም ተጠቃሚ ነው እና ጉልበትን ሰጥ ነው እና በየቦታው ሰው ይሄንን እነዚህ ነገሮች ተቀብሎና ፈቅዶ አይሄድም። በተለያየ አይነት መልክ ሬዚስት ያደርጋል እና ሌላውና በአድዋ ማግስት በሰፊው ዳግማዊ ምኒልክ የሄዱበት እና በተለይ በቃ ብዙ ነገር ከሁሉም ነገር ይበልጥ አእምሮዬን ይዞት የከረመው ነገር ብለው ራሳቸው የሚጠቅሱት ነገር ይሄ የምድር ባቡር ፕሮጀክት ነው። እንደምታውቁት ሬልዌይ ፕሮጀክት መጀመሪያ የተሰጠው ለገንዘቡን ሬዝ አድርጎ ኩባንያ ፎርም አድርጎ በድሮም ሆነ የሚሰራ አካል ለዛ በተሰጠ ኮንሴሽን ነው የሚባል አለ የታወቀ ስቶሪ አለ። ግን እዛ ውስጥ የኢትዮጵያ መንግስት በተለያየ አይነት ደረጃ የራሱን ባለቤትነትን ፓርትነርሺፕ በተለይ በኢትዮጵያ ሳይድ ከድንበሩ ወዲህ ያለው የሬልዌይ አካሄድና አሰራር ላይ የራሱን ስቴክሆልደር ባለቤትነት ለማለት ሲል ወደዛ የሚገባ ብዙ ሀብት አስፈልጓል። አንዳንድ ቦታ ላይ እንደውም ቀጥሮ በኪራይ የሚሰራ ሰው እንትን ለማድረግ ሰራተኛ መደብ ቀስ ያለ ሰራተኛ የተፈጠረ ይመጣል ማለት ከዚህ ጋር ግን አጼ ምኒልክ ምንድነው ያደረጉት? በአገሪቱ ጠቅላላ ከሰሜን እስከ ደቡብ ምዕራብ እስከ ምስራቅ በቆላማ አካባቢው በደጋው በሁሉም ላይ ምንም አይነት ማንገራገር የማይደረግበት ግብር ጣሉ ለዚሁ እና ብዙ ቦታ ላይ ይሄ የሚሰላው በአንድ ሰው በእጁ ባለው የከብት ብዛት ስለሆነ የጭራ ግብር ነው የተባለው። ለባቡሩ ነው ይሄ ለባቡሩ ነው እና የጭራ ግብር ተባለ። እንግዲህ ከ15 አንድ እንደዚህ ተብሎ ግን ሰው ባለው የከብት ብዛት መጠን ተሰልቶ ተሰብስቦ እንዲቀርብ እና ለዚህም ነው አላማውም ይሄ ነው እና በየቦታው ሰው ሹማምንቱ ይሄ ነገር ህዝቡ እንትና ይለውም እንዴት ይሻላል ምናምን ሲሉም ይሄ ለሀገራችን ጠቅላላ የሚጠቅም ነገር ስለሆነ አስፈላጊ ነገር ስለሆነ በዚህ በኩል ምንም
እኛ በደሞዛችን ለግድቡ እንዳዋጣ ነው። አዎ መንግስት አዘዘ ተወሰነ እና ከሰሜን ከደቡብ ከሁሉ ቦታ ይሄ ህዝቡን ዞን አላስደሰተውም። እንደዚህ ነው ተበደላል ነው በደል ነው ዳግማዊ አፄ ምኒልክ እንግዲህ ይሄ የጋራ ቤት ግን እና ባይሆን አስተዳደሩን ዘንድሮ መክፈል ካልቻለ ዘንድሮ መስጠት ካልቻለ ምናልባት ከርሞ እንደዚህ ያደርግን ያሻሻልን እናደርገዋለን እንጂ የሚቀር ነገር አይደለም። እና ህዝቡም እንግዲህ ሁሉ ቦታ ላይ ወዶና ፈቅዶና ደስ ብሎት ከፈለ ማለት አይደለም። ብዙ ቦታ ላይ ጦርነትም ጭምር የተደረገበት ቦታ አለ በዚህ ጉዳይ ላይ ግጭት ቀጥታ እና ብዙ ቦታ ላይ ግን ሰው ከብቱን ያሸሻል እና ከብቱን ያሸሽና ካንዱ ሹም አውራጃ ካንዱ ሹም ግዛት ወደ ሌላው ግዛት ያሸሽ እንደ ከብቱን እንዳልቆጠረ ይኸው ወደዛ አሸሸብኝ እና ሰውንም ሰብስብና ላክልኝ ሲባል እኮ ሰው ይሸሻል እንደ ብሔራዊ ውትድርና ሰው ኮንስክሪፕት ሲሆን ይሸሻል እንደዛ አድርጎ ሰውም ይሸሻልና እነዚህ ሬዚስተንስ በየቦታው ያለባቸው ነገሮች ናቸው። ብዙ ድርድር የተደረገበት ነገር ነው። ብዙ ጀስቲፊኬሽን እና መንግስትም ሆነ በተለያየ ደረጃ ያሉ ሹማምንትን ያስተዳደረ አካላት ጉዳዩን ለህዝብ የሚያቀርቡበት ዘይቤ አስፈላጊ የግድ ያለ እና የራሱ አይነት ዲስከርሲቭ መልክና ሁኔታና ቶን ያለው የነበረው ነገር ነበር እና ምን ይታየናል አሁን ስትናገር እንግዲህ ይሄ ሞቢላይዜሽን ከምንለው ይዘነው ግን ከተመልሶ ከሪፎርም ከሚመስል ነገር ጋር ሁለተኛው ሪፎርም ባቡር ሲባል እንግዲህ ምልክቱ ቁሳቁሱ ራሱ የራሱ ባህሪ ይዞ የሚመጣ የቴክኖሎጂ ውጤት ስለሆነ ሪፎርም ሁለት አይነት ነው። አንደኛው ነገሮች ያስገደዱት ፕራግማቲክ የሆነ ውሳኔዎች ህጎችንም አሰራሮችን የሚያስቀይር ሪፎርም አለ። ሁለተኛው ደግሞ ያ ቴሌሎጂካል ያለው የኢትዮጵያን የሆነ ቦታ ይወስዳል እንደ አውሮፓዊ ይሆናል ብለው ሁለቱ መካከል ያለ ዲያሌክቲክ ነግረናል። አሁን ሞቢላይዜሽን ራሱ ከሪፎርም ጋር ደግሞ የሚተሳሰርበት ግልጽ ነገር የባቡሩ ነው። ለባቡር ሲባል የህግ አዲስ የግብር ስርዓት አስተዋውቋል ሪፎርም ነው። ግን ይሄ የህግ ሪፎርም ከትልቁ ከዘልማት ከሚባለው ነገር ጋር የተሳሰረ እና መስተጋብር ያለው ይመስላል። አዎ የኢትዮጵያ መንግስት አሁንም ቢሆን ስለ ልማትና ዘመናዊ ነገሮችን ስለማስገባት አላሰበም አልተጋም እያልኩ አይደል። ነገር ግን እነዚህ ነገሮች የግድ ያሉትን ነገሮች ብንከታተል ነው የሚጠቅመን እና የባቡሩ መሰራት ጉዳይ ከአዲስ የሉዓላዊነት ግንዛቤና ፍላጎት ጋር የሚያያዝ የጦር እና ሌላ ወደ በር መመልከት መልክ ከዛም ጋር ከሞቢላይዜሽን ጋር ይያያዛል እና ዝም ብሎ የማዘመን የሞደርናይዜሽን ምናምን ነገር እንዳይሆን እነዛ ነገሮች አሉ ከበቂው በላይ ስለተባሉ እነሱን ወደ እነዛ አንግባ ማለት እነዛ አስፈላጊ አይደሉም ማለት ነው። በየቦታው በየደረጃው ሎካል ፖለቲክስ አለው። ባቡሩ ሀዲዱ በሚያልፍባቸው እንግዲህ ዳግማዊ ምኒልክ አዲስ አበባ ባቡሩ ሲደርስ በህይወት አልነበሩ እና ከዛ በፊት በየደረጃው ነው የተሰራው። የመጀመሪያው ድሬዳዋ ነው። ከዛ በኋላ በተለያየ ደረጃዎች ነው የተሰራውና በየደረጃው በየቦታው የተለያየ አይነት ኔጎሺዬሽን ሪኔጎሺዬሽን ያስፈልጋል። አንዱም በየአካባቢው ያሉት ተወላጅ ገዢዎች እና ህዝቡ ይሄን ነገር እንዴት ነው የሚያየው? ምንድነው የሚያገኝበት ጥቅም ወይ ምንድነው ምን አይነት ጉዳት ነው የሚቀንስለት በሚለው አካባቢ ብዙ ምልልሶች ያሉበት ዲስኮርስ ነበር እና ደግሞ በየቦታው ደግሞ የሚያስፈልገው ጥበቃና የሚደረግበትም ስርዓት አለ እና ጉዳትም ያስከትላል። ከዚሁ ጋር የተያያዘ የፖስታል ሲስተም ኢንትሮዲዩስድ ይሆናል እና የፖስታል ሲስተሙ ከዚሁ ከባቡር ሀዲዱ ጋር ሪሌት የሚያደርግ እንትን አለውና በየቦታው ፖስታ ለምሳሌ ከአዲስ አበባ ሄዱ ተነስቶ ጅቡቲ እስኪሚደርስበት ከዛም አልፎ ደግሞ ወደ ሌላ ሀገር ለሚሄድበት ስርዓት በየቦታው የሚቀመጥ ኢንፍራስትራክቸር አለ። የሰው ኢንፍራስትራክቸር አለ፣ ፊዚካል ኢንፍራስትራክቸርም አለ። የትራንስፖርቴሽን ሲስተሙ እንዴት አድርጎ ነው ፖስታ በፍጥነት መልእክት በፍጥነት ከአዲስ አበባ ተነስቶ የሚሄደው እና ሲመጣም በፍጥነት ኮንቬይድ የሚሆነው እና እንደዚህ አይነት የኮሚኒኬሽን መስመርንም ጭምር በየቦታው የሚደራጅ የሰው ኃይል ከዛውም ጋር ደግሞ በአዲሱ መስመር የሚገለገሉ ኃይሎችና እዛ አካባቢ የሚደረጉ አዳዲስ ሴትልመንቶች ይኖራሉ። አዲስ መንደሮች ይመሰረታሉ፣ የማረፊያ ቦታዎች ይመሰረታሉ እና የኢትዮጵያ ከዛ ጊዜ በኋላ ያለው የከተማ ምስረታ አንድ የታሪክ አምድ ነው። ከነዛም ጋር የተያዘው ብዙ እንትን ያለበት ነው እና ቅዋሜ ጋር በተለያየ አይነት መልክ ነው ሁኔታው ያልተመቻቸው አካላት በተለያየ ደረጃ አንዳንዱ ነገር ሳቦታጅ ለማድረግ በሬዚስታንስ መልክ አይሞክሩም ነበር አይባልም። እነዚህ ነገሮች በኋላ
እያደጉ በመጡ ቅራኔዎች ምክንያት እየባሱ መጡ የሚለውም ነገር ምንም የሚያከራክር አይደለም። ነገር ግን በዛ ጊዜው የግድ የሚለውን አይነት ኔጎሺዬሽን እና አሬንጅመንት እየተደረገ ነው እንደዚህ አይነት ስራ የሚሰራው እና አንዱ ሌበርን ሞቢላይዝ ማድረግ ያስፈልገበት እና በብሔራዊ ግብር ደረጃ ደግሞ ሪሶርስ ሞቢላይዝ ማድረግ የተፈለገበት እነዚህን የኢንፍራስትራክቸር ድልድዩ በአንድ ቦታ ሲሰራ በሌላ ቦታ መኪና መንገድ ይሰራል። በሌላ በኩል ግን ደግሞ ይሄ ብሔራዊ እንትን ያለው ስለሆነ እነዛ ሎካል ሌበር ነው ኮንስክሪፕሽንም ይሆን በተለያየ አይነት መልክ የሚደራጀው። ይሄኛው ግን ብሔራዊ ይሆን እና በከብት ቢሰላም ከብት የሌላቸው ደግሞ መሬት ብቻ ያላቸው አራሾች ደግሞ እንዴት ነው የሚከፍሉት ሲባል እንግዲህ መሬቱም እየታየ ገለ ይሄን ያህል ደና መሬት አለው እንደዚህ ይሄን ያህል ያመርታል ስለዚህ ይሄንን ያህል ብር ይስጥ ወደ ብር አንዳንድ ቦታ ላይ እኛ ከብት ብቻ ነው የምንሰጠው እኛ ገንዘብ የለንም የሚሸጥበት የሚለላሉ ተቀበሉት ግድ የለም ከብቱን ተቀበሉትና በኋላ የሚሆኑበት እንትልና በጣም በጥንቃቄ እንዲኬድበት እና በጣም ፋታ የማይሰጥ ክትትል አድርገው ነው ይሄንን ነገር ያደራጁት ዳግማዊ አፄ ምኒልክና ይናገራሉ። እና ሞቢላይዜሽን እንደዚህ በየቦታው እንግዲህ ዝም ብሎ በፈሰስ ህዝብ ላይ የተጣለ ነገር አይደለም። እንደ አቅሙ ሰው የሚያደርገው ነውና አቅም የሌለው ሰው የሚሰጠው ነገር የሌለው ሰው አይገደድም ነው ያለው ሰው ያለው ተሰርቶና ታይቶ ይክፈል ተብሎ በየቦታው ግን ምህረት ይደረግ ህዝቡ አልወደደልንም አሁን ነው ዋቅ ትግራይ ውስጥ አንዳንድ ቦታ ጎጃም ውስጥ ተለያየ ቦታ ይሄ ወርቶናል ቢላይ እንግዲህ ይሄ ሁሉም ላይ የመጣ ነው እናንተ ብቻ የሆነ ነገር አይደለም። ከፋፈሉና ሁኔታውን አይታችሁ ደልድሎ የሚባለው ብዙ ምልልስ የነበረው ጥረት ነበር ለማለት ነው። እና እንደዚህ አይነት የተለያዩ መልኮች የነበሩት የሪሃቢሊቴሽንም የኢንፍራስትራክቸር ኤክስፓንሽንም የነበረው የሀብትና የጉልበት ማሰባሰብ ሞቢላይዜሽን ነበረ ከአድዋ በኋላ ለማለት ነው። አድማጮቻችን ከኛ ጋር የነበሩት ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሸኔ ናቸው። ሁለቱንም ከልብ አመሰግናለሁ። እናንተም ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሸገር ካፌ